ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ትመጣ በጣም ያስለቅሳልም በጣም ያስቃል ማለት ነው። እና ውድ ቤተሰቦቼ እኔ በጣም ነው የገረመኝም በጣም ነው የሳኩት ማለት ነው። እና ማታ እንግዲህ ሩታም እረፍት ታርግ በጣም ህመም ላይ ናት፣ በሽታ ላይ ናት እያለች ነበር። አብርሽም ደግሞ ኢጄም ቢሆን መታም ቢሆን እንገናኛል እያለ ነበረ። ነፂም ደግሞ እንዳያችሁ በሰሞኑ እጇ ታሽጋ በቃ በጣም እንባዋን እየወረደ ነበረ። በጣም የሚያሳዝን ታሪክ ነው እውነት። በጣም እኔ በበኩል የዘመኑ ተዋኒዎች ወይም ደግሞ የዘመኑ ድራማዎች ብየዋለው ማለት ነው። በጣም ነው የሳኩት እውነት ለመናገር ወላሂ ነው የምላችሁ። ቪዲዮ አንድ ሙሉ ቪዲዮ ሰርቼ ሳቅ በሳቅ ብቻ ሆኜ መልሼ ደለትኩት ማለት ነው። እና ይሄ ነገር ትምህርት ነው። በተለይም ደግሞ ትላንትና ኤፍሬም ቤት የተለቀቀ ቪዲዮ አይታችሁት ከሆነ ይሄ ሁሉም የሚያረጉት ማነበሩ የፍቅር ደጋፊዎች ነበሩ። ኤፍሬም ጀግና ነህ፣ በርታ፣ የተለያየ ነገር ተጨማልቃለች በሩታ ላይ ማለት ነው። ማንሽም አብርሽም ቢሆን 10 ሴት ቢደረድር 15 ሴት ቢደረድር የሩታን የጥፍሯን አክል እንደማይደርሱ ልንገራቸው። ከፈለጋችሁም ተቆጡ፣ ከፈለጋችሁም የፈለገ ነገር አርጉ፣ ከፈለጋችሁም እየመረራችሁ ዋጡት፣ ተውትም። የፈለገ አብርሽ ፈገግም ቢል ምንም ቢል በሰውም ላይ ቢጫወቱ ከሩታም አብረው ተመካክረው ድራማ ቢሰሩ ሩታን የሚያክል ሴት መቼም አትገኝም ዩቱብ መንደር። ሲቀጥል ለፍቅር አድናቂዎች ይሄንን መልእክት አድርሱልኝ። በተለይ ትላንትና በጎና አርገሽ ዘቅዝቀሽ ሩታን በሆድዋ ላይ አላህ በሰጣት ልጅ ፈጣሪ በሰጣት ልጅ ያረግሹ ልጅ ዛሬ ምን ይሰማሽ? ምንቲ ትላንትና ደግሞ ኢዳችሁ ኤፍሬም ቤት ስታሽቃብጡ እኛ ኤፍሬምን እናውቀዋለን። የጨዋ ልጅ ነው። ጨዋ ልጅ ጨዋ አባት ወልዶ ያሳደገው ልጅ ነው። እንደዚህ አይነት ድርጊት አይሰራም። በተለይም ደግሞ በሩታ ላይ ሩታ ማለት 2 ዓመት ከተገናኙ ጀምሮ እንደ ወንድም ተንከባክቦ ሳስቶላት እንቁላል እንዴት ነው ይሰበረብኛል ብላችሁ አይደል የምትይዙት? እንደዛ ነው የሚይዟት የአብርሽ ቤተሰቦች ለሩታ ማለት ነው። ያላቸው ፍቅር ይለያል። ነገር ግን ከአሁን ወዲህ ለሁላችሁም ትምህርት ይሁኑ። እንግዲህ ማታ ነፂ አብርሽ ቤት ነበረች። አብርሽ ቤት ነው ያደረችው። እንግዲህ ብዙም ክፍል ስላለ እዛ ነው ያደረችው እንጂ ዛሬ በአንድ ቀን ማታ ነው ቪዲዮ የተለቀቀው አይደል? በአንድ ቀን ሂዳ መጣችም፣ ፀጉሯም ተሰራች፣ እጇም ተሻላት፣ ይሄንንም ፈገግታ ይሄን። በዚሁ አጋጣሚ አብርሽ አንድ ነገር ልንገርህ፣ እውነቴ ነው የምልህ፣ በትዳርህ ላይ ቀልድ አታብዛ፣ ጨዋታ አታብዛ። ችግር የለውም ለኦዲየንስ ክብር አትስጡ፣ ለህዝብ አትስጡ። እኔ እውነቴ ነው የምላችሁ ስንት ቀን ሳልተኛ አድሬ ያለው መሰላችሁ እያለቀስኩ ሞር እንኳን ማርክ ጋር እየደወልኩኝ ማለት ነው። ስንት ጊዜ ማርክን አሰቃይቸዋለሁ መሰላችሁ። በዚህ ልክ ለሰው ልጅ ይሄንን አይገባንም እኛ ማለት ነው። ስራ ስሩ አትስሩ አይደለም ግን ተግባብ ባለው ነገር ብትሰሩ፣ ካፋችሁ የሚወጣ ነገር ብትቆጠቡ፣ ሩታ ደግሞ ከንባዋ ብትቆጠብ፣ ባታለቅስ፣ እሷን የሚያሰድብ ነገር በተለይ ይሄ ድራማ ይሄ ስራ በአሁን ሰዓት በጭራሽ አያምርም። ከፈለጋችሁም እኔ ሩታንም አብርሽንም አልጠላም፣ ግን የሚሰሩት ስራ በጣም ነው የሚደብረው። እርጉዞና ይሄው ገልብጠው ዘግዝቀው እየሰደቧት ነው። ለምን ሰው ሊያድግ ማንም ሂዶ የመጣ አብርሽን ወደድኩ አብርሽን አፈቀርኩ እያልኩ ልጅቷ ልትሰደብ ለምን? በዚህ ናክል ይሄ እኮ ብር ነው፣ ጠፊ ነው። አንዳንዴ ፈቶ ተዘቀዘቀ ምን ይመጣል? ሰው ተሰደበ ምንም አይመጣም አትበሉ ቤተሰቦቼ። የሰው አፍ ራሱ የሰው አይንና የሰው አፍ አንድ እንናስ ነው፣ በሽታ ነው ማለት ነው። እናቺ ልጅ በጣም በእነሱ በነፂና በአብርሽ የሚሰሩ ድራማ በፊት አብርሽን አንድ ብላ ስታገኘው ያረቀሰችው ቪዲዮ አውጥተው እየቀጠቀጧት ነው ሩታን። በዚህ ናክል እናንተ ደስ አላችሁ? እናንተ አማራችሁ? እኛ ድራማ እንደሆነ እኮ እናውቃለን። ነገር ግን እኛ አይዋጥልንም። አብርሽና ሩታ ሲነኩብን እናለቅሳለን። እንደ ራሳችን ስለምንወዳቸው እንደ ራሳችን ስለምንጨቅነቅላቸው ማለት ነው። ግን በዚህ ልክ በጣም ደግሞ የሚደብር ነገር ማታ በአዲስ ነገር ጠብቁ። ምንም የሚጠበቅ ነገር የለም። በቃ ታረቃችሁ፣ ይቅርታ ሌላ ነገር የሚፈጠር ነገር የለም። ለእናንተ ካልደበራችሁ፣ ለእናንተ ምንም ነገር ካልመለሰላችሁ ለእኛ ችግር የለውም። ግን ህዝብ ላይ እንደዚህ ባትጫወቱ ደስ ይለኛል። ብዙ ሰዎች እኔ ጠዋት በሰራሁት ኮመንት ቤተሰቦች ገብታችሁ ይዩ። ዛሬ ነፂ ምን ትሆን ይላል። አብርሽ እንደዛ ስለተናገረ ነፂ ምን አይነት ውሸት ልታወራ ይሆን? ምን ልትናገር ይሆን? እንዴ በዚህ ልክ ለምን ሰውን ታባላላችሁ? በተለይ እርጉዝ የሆነች ልጅቷ በልጃችሁ ለምን ትቀልዳላችሁ? በትዳራችሁ ለምን ትቀልዳላችሁ? ስነ ስርዓት ለምን አይኖራችሁ? እዚህ ጋር እናውቃለን አብርሽም ለሩታ ምን አይነት ልብ እንዳለው
ሩታም ደግሞ ለአብርሽ ማንም እንደማይለያያቸው ዋናው ነገር ልብ መተማመን ነው። ልባችሁ ተማምነዋል ብላችሁ ደግሞ የተለያየ ነገር አትጠቀሙ። ያስጠላል፣ በጣም ይደብራል። እውነት ስራ ነው፣ በእርግጥ ግን ስራ ነው። ይስሩ ይስሩም የምትሉ ልጆች አላችሁ። በዚህ ልክ ስራ እውነቴ ነው የምላችሁ ካፍንጫ ይውጣ። በጣም ያስጠላል፣ በጣም ይደብራል። እንዴ በዚህ ናክል መተወን እንዴ! የአብርሽ ደጋፊዎች ከአንድ በኩል ያለቅሳሉ፣ የሩታ ያለቅሳሉ፣ ከዛ ያለቅሳሉ። አንዳንድ ደግሞ ማይገባቸው ደደቦች ማለት ነው፣ ማይገባቸው ምንም ነገር ማያውቁ ደግሞ ከመሬት ተነስተው ሩታን ይሰድባሉ። ያልተባሉትን የራሳቸው ገመና ሸፍነው ማለት ነው። ይኸውላችሁ ትላንትና ትዝታ በሰራችሁ ቪዲዮ ነው ይህን ሁሉ ብጥብጥ የሚመጣው። ትዝታ እኮ ጀግና ናት። እውነቴ ነው የምላችሁ አንድ ቀን እንኳን ሌላ ውሸት ነገር ተናግራ አታውቅም። ትክክለኛ ነገር ነው የምትናገረው። እና እሷ ትክክለኛ ነገር ስለተናገረች ይዩናዩ የትዝታን ፈቶ ምን እንደሚያረጉት ምን እንዳረገቻት ማለት ነው። ለምን ጨካኝ ስለሆነች ድንጋይ ስለሆነች ማይገባቸው ስለሆኑ ነው። በቃ ትንሽ ነገር የሩታን ጥላቻ ሲያገኙ እሷ እውነት የመሰላቸው ይጨፍራሉ፣ ይዘላሉ። ቤተሰብ እንደዚህ አይደለም። እኛ በሀገራችን ባህል የሚባል ነገር አለ፣ ነውር የሚባል ነገር አለ። አንድ ሰው ሲጣላ ማስታረቅ ነው እንጂ ሂድበት፣ ጀግና ነህ፣ ባለህን ጥለፍ፣ ሚስትህን ትተህ ዝለል አይባልም። በጣም ነውር ነው። እኔ ይሄንንም ነገር እስከ ዛሬ ደብቄው ነበር፣ መናገርም አልፈልግም ነበር። ነገር ግን ዛሬ አብርሽ በእንደዚህ ሁኔታ ሲመጣ በጣም ነው የተናደድኩት። እውነት በጣም ስሜታዊ አድርጎኛልም። በጣም ነው የሳኩት። ለምን የሳኩት በራሴ በቃ ሰውን እንዴት ማንን እንደማምን ማንን ትክክለኛ ነገር ነው ብዬ የምዘው ነገር ማለት ነው። እንዴ ስንታችን ነው ጨጓራችን የተላጠ? ይላ ችግር የለውም ለኛ። እኔ የሚያሳዝነኝ እዚህ ጋር የሩታ እርግዝና ነው። በእርግዝናዋ መሰደብ በአሁኑ ሰዓት እርፍት የምታደርግበት ጊዜ ነው። ምን ትሆኛለሽ? ጭንቀት ላይ ነው። ሩታና አላህ አንድ ላይ ናቸው። በቃ በመሀላቸው አላህና እሷ ነው እንጂ ሌላ ማንም የለም። እና እንደዚህ ነገር ይደብራል፣ በጣም ያስጠላል። እውነት በዚህ ናክል ውሸት ለምንስ ነፂ ትሰደባለች? ለምንስ አብርሽ ይሰደባል? ለምን ገንዘብ ይሰራ ግን በዚህ ናክል ደግሞ ሲቀጥል እየማላችሁ እውነት እግዚአብሔር እያላችሁ ማርያምን እያላችሁ እናቴ ትሙት እያላችሁ ኧረ ብስምላ፣ ኧረ ብስምላ። በጣም በጣም ያሳፍራል። እውነት በዚህ ልክ መውረድ ትልቅ ሰው እንደዚህ ነገር ሲያደርግ በጣም ያናዳል። እና የኛ ቤተሰቦች ለማንኛውም አትናደዱ፣ አትበሳጩ። ምንም የሚበሳጭ የሚያናድም ነገር የለም። ነገር ግን እኔ ራሱ ወላሂ ነው የምላችሁ በጣም ነው የሳቅኩት። በሳቅ አንድ ቪዲዮ ሙሉ ሰርቼ መልሼ ነው የደለትኩት ማለት ነው። ግን ነገረ ስራቸውና የእኔ የራሴን በቃ ከስንት ሰው እንደተጣላው ምን እንደሆንኩ በምን አይነት እንቅልፍ እንደተኛው ከማጋ እንደሳኩ ከማጋ እንደተረበሽኩ ያንን ነገር ገርሞኝ ነው እንጂ ይሄ ነገር ቀላል ነገር ነው። ስራ እንደሆነ መጀመሪያም እየተናገርን ብዙዋችሁ ስራ አይደለም እየሰሩ አይደለም። እውነተኛ ታሪክ ነው። እሷ ፍቅረኛዋ ነበረች። ይሄን እቺም ፍቅረኛዋም ላትሆንም ትችላለች። ኖርማን የተነሱት ፈቶ ነው። ጓደኛ አይነት ምናምን ለድራማ ያክል ነው። ሚስቴ ናት ባለ ፍቅረኛ የነበረች የተባለ ነው እንጂ ውሸት ነው። ምንም አይነት ፍቅረኛውም አይደለችም ነፂ።